ወአለይኩም ሰላም ወራህመቱላህ። ሻኔ ኑሪዬ ሲራጅ ይባላለሁ። እሺ በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضلوا አሜን። እና የልጄን ገዳይ በእናንተ ጥረት በወንድሞቼ በእህቶቼ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ምናት የሚባል ነገር ስለሰማሁ በይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ከሚስ ማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶ ነው እንደስለው አር አይደለም አይ መንገድ ተጣልተና አለኝ። እንዴ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማዘር በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁና እስኪ ማዘር ምንድነው የተፈጠረው? የዛ ቀለታ ወንድማችንስ ምን በመሃላቸው ምን ያለውን ብታስረዱ። የመጀመሪያው ማለት ነው ከምሽቱ እኔ ከሰኞ ዕለት በፊት ልጁ እዚህ ሀገር መምጣቱን ምንም ማቀው ጉዳይ የለኝም። በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁ። አስገቡኝ ብላቸው በቃ አይገባም እዚህ አምቡላንሱ ላይ አገቢም በሌላ መኪና እንሄዳለን ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ክብራትና ክብራን ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁ። መግቢያው ላይ ቆረጥረጥ አድርጌ ያሰምቻችኋለሁኝ። ረዘም ያለ ቪዲዮ አለኝ። የአይመን እናቱም አባቱም መጥተው ስለ ሁኔታው አብራርተዋል። እጅግ በጣም በሚያሳዝን መልኩ እያለቀሱ 2000 ሰው ፊት ነው የተናገሩት ማለት ነው። ልጁም እንዲያዝላቸው በምን ምክንያት እንደገደለው የተባለው በሴት ነበርና ያ እንዳልሆነ እጅግ በጣም በሚያሳዝን መልኩ ተናግረዋል። የራሳቸውን ቪዲዮ ተሰማላችሁ። ልጋብዛችሁ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ሐሳባችሁን ኮሜንት ላይ በማስቀመጥ አብራችሁን ይውላችኋለሁኝ። ምንም ቪዲዮ እንዳይረዝምባችሁ ቀጥታ ወደ ቪዲዮ እንለፍ። መልካም ቆይታ። ሲራጅ ይባላለሁ። እሺ በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضلوا አሜን። እና የልጄን ገዳይ በእናንተ ጥረት በወንድሞቼ በእህቶቼ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ምናት የሚባል ነገር ስለሰማሁ በይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛሃራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው። የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለኔ ልጅ ጓደኛ ነው። እኔ በርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል።
ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥቶ ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፋፊ ተረዳችሁኝ አይደለ? እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ ይሄ ልጅ ካሊድ ይባላል። አይመን የሚባለውን በጩቤ ወቅቶ ገሎታል። የገደለውም በአንድ ልጅ ምክንያት ነው፣ በፍቅረኛው ምክንያት ነው የተባለው። ስለዚህ ወአለይኩም ሰላም ወራህመቱላህ። ኑርዬ ሲራጅ ይባላለሁ። እሺ በመጀመሪያ አዘመላህ አጅረኩም፣ አላህ ሰብሩን ይስጦት። እሺ በእኔም እዚህ ባሉት በ2000 ሰዎች ስም አላህ ሰብር ይስጦት። ተፈضሉ። አሜን። እና የልጄን ገዳይ በእናንተ ጥረት እንደሚገኝ ሙሉ እምነቴ ነው። ሌላው በዚህ በሚዲያ አንዳንድ ክትትል እንዳደረኩት ይሄ ገዳይ ጋራ እና ልጄ የተጣሉት በሴት ነው ተብሎ ሲከራከሩ ሰምቻለሁ። ፍጹም ውሸት ነው። በሴት የሁለታቸው ናት የሚባል ነገር ስለሰማሁ ይሄ በመንግስት ደረጃም የተጣራ በምስክርም የተጣራ በአካባቢ ሰዎችም የሚታወቀው ነገር የዚች ልጅ ስሟ ማን ነው? ዛሃራ ሞላ የምትባለው ልጅ ፍሬንዷ ዘይኑ የሚባል ነው፣ የጊራና ልጅ ነው። እሷም ይሄን ቃሏን ሰጥታለች። ዘይኑ ማለት ደግሞ ለእኔ ልጅ ጓደኛ ነው። እኔ በእርግጥ ዘይኑ የሚባለውን በአካል አላውቀውም። አሁን ይሄ ካሊድ የሚባለው በባህሪ ወጣ ያለ ባህሪ ያለው አረቄ ጠጪ ቆሻሻ ባህሪ ያለው ልጅ ስለሆነ ብዙ ሰው እሱ ከገባበት ቦታ አይቀመጥም፣ ይወጣል። የኔ ልጅ ግን እንዲህ አይነት ድፍረት ስላለበት እሱ ከማን ይበልጣል የሚል አይነት ስለሆነ ለዘይኑ ብሎ መስዋዕትነት ከፍሏል። ዘይኑ ይሄን ልጅ በመፍራት ወደ እኔ ልጅ በመጠጋት የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥቶ ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፋፊ ተረዳችሁኝ አይደለ? እኔ ቪዲዮ ስራ ብሎ ቅድም ሲሉኝ ቪዲዮ ስራ ይሄ ልጅ ካሊድ ይባላል። አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሁኛለሁኝ። አስገቡኝ ብላቸው በቃ አይገባም፣ እዚህ አምቡላንሱ ላይ አገቢም፣ በሌላ መኪና እንሄዳለን ምናምን ብለው አምቡላንሱን ቀስቅሰው ሄዶ የራሴ ዘመድ የሚሆን ነበር እዛ እጄን ይዞ ያው አላህ አልፈቀደውም። አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየንና ግፍ የሚሆነው የሰው ልጅ ወርቆ እንዴት ወርቆ አያነሱትም። ስበቡን እንኳ ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳ ቢያንስ በቃ ያኔ ሐኪም ቤት ሀውለውለት አበልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ።
ይሄ ራሱ የግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን የምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደግኩበት ሰዓት። እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደግኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ በቃ። አብሽሩ ማዘር፣ አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል በደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር፣ አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩኝ ይጠይቃሉ። እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ኻሊድ ይባላል። እንግዲህ ይሄ ኻሊድ የሚባል ልጅ ወጣት ያው ማዘርጋ ሄደው ልጆት እንደዚህ ነው መኪናዬ እንደዚህ መጥቶብኛል እያለ ሲያስፈራረው ነበረ። እንደዚህ ያደርጋለሁ ሲል ነበር። በሐሙስ ዕለት ነበር እንደዛ ያለው። ጁማ ዕለት ደግሞ ሰርግ ነበረ። አይመን እናቱን ይዘው ሰርግ አለ ይጠራ ነው እንሂድ ብሎ ይዘው ሄዳል። ጁማ ሰርግ ላይ በነበረበት እንግዲህ ጠርቶ ነው ውጭ በር ላይ ይሄ ጠርቶት ያው አይመንን ያው ወቅቱ ህይወቱን አጥፍቶታል። በወቅቱ እዛ የነበሩ ሰዎችም እንደው ትንሽም ወረቀትም የላቸውም። ያው ወዲያውም አምቡላንስ አልደወሉም። ሆስፒታል ሲሄድ ያው ህይወቱን ማትረፍ አልተቻለም። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስለዚህ በአሁኑ ሰዓት ላይ እዚህ ጋር በምስል የምታዩት ልጅ ጠፍቷል። ጠፍቶ በፖሊስ እየተፈለገ ነው። እሱ ስላልተገኘ በሱ ቦታ እናቱ ተይዛለች። ስለዚህ እባካችሁን ሳውዲ አረቢያ ላይ መዲና ላይ በተለይ የትም ቦታ በረሃ ላይ ይሄ ልጅን ካያችሁት የዚችን እናት እንባ ሰምታችኋል። ሰው ቤት አረብ ቤት ተሸክሚያው አዝየው ነበር ያሰደኩት። ሊመረቅ 6 ወር ነበር የቀረው ትምህርቱን ሊጨርስ። በጣም እጅግ ያሳዝናል። ስለዚህ ይሄ ልጅ የሰው ልጅ አጥፍተዋል። የደበቃችሁ ሰዎች ካላችሁ አሳውቁን፣ እኛን በውስጥ አሳውቁን፣ ቁጥር ስጡን። እኛ ደግሞ ለእናቱ ሰጥተን እናቱ ደውላ ለፖሊስ እንድታመለከት እናደርጋለን። የዚህ ልጅም የጋዳይም እናት በወቅቱ በአሁኑ ሰዓት እስር ቤት ናት ያለችው። እሷ ምንም አላጠፋችም። ልጇ ነው ወንጀለኛ የሚፈልገው። የምትሰሙ ሰው የምታየኝ ከሆነ የምትሰማኝ ከሆነ ኻሊድ እጅህን ወስደህ ለፖሊስ አስረክብ። የሳውዲ ፖሊስ ካለህበት ያመጣል። የጊዜ ወቅት ነው። በነገራችን ላይ ከኢትዮጵያ መንግስት ጋር ተፈራርመዋል። አንድ ወንጀለኛ ሳውዲ ላይ ወንጀል ከሰራ ወንጀሉ ወደ ሳውዲ ያን ሰው እንደሚያመጡት ይሄ ውል አላቸው። ስለዚህ ወንጀል ሳውዲ ላይ ሰርቼ ሰውን ህይወት አጥፍቼ ሀገሬ ገብቻ እኖራለሁ የሚባለው ነገር ትረሳዋለህ። በመጀመሪያ ነገር የሰው ነፍስ ያጠፋ ቀንም ማታም መኖርም አልችልም ያለው ነገር ነው። ስለዚህ ይሄ ልጅን የምታውቁ ሰዎች ቤታችሁ ያስቀመጣችሁ ሰዎች እናንተ ወንጀለኛ ናችሁ። እናንተ ራሱ የስንት ዓመት የ5 የ6 ዓመት እስር ነው የሚጠብቃችሁ። በነገራችን ላይ ቤታችሁ ብቻ በማስቀመጣችሁ ያን ነገር ደግሞ ፖሊስ እንዴት ያውቃል ብላችሁ የምታስቡ ከሆነ እሱ ሲያስ በመጨረሻ ሰዓት ከማን ጋር እንደተደዋወለ ስልኩ ቼክ ይደረጋል። መጨረሻ የተደዋወለበት ቦታ ሁሉ ነገር ፖሊስ ስለሚያወጣው ራሳችሁን አደጋ ላይ አጣሉ። ይሄን ልጅ ደብቃችሁ ያስቀመጣችሁ ሰዎች አስረክቡት ለፖሊስ። ነሲሃ ነው፣ ወላሂ ነሲሃ ነው። እሱ የሰው ህይወት አጥፍተዋል። እናንተ ህይወታችሁን አተበላሹ። እመኑኝ። ይሄ ምክሬ ነው። አዚዛ ተፈضلي። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማዘር በመጀመሪያ አዘመላህ አጅረኩም፣ አላህ ሰብሩን ይስጣችሁ። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ። በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁና
እስኪ ማዘር ምንድነው የተፈጠረው የዛ ቀለታ? ወንድማችንስ ምን በመሃላቸው ምን ያለውን ብታስረዱ። የመጀመሪያ ቀን ማለት ነው ከምሽቱ እኔ ከሰኞ ለታ በፊት ልጁ እዚህ ሀገር መምጣቱን ምንም ማቀው ጉዳይ የለኝም። ከሚስማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ፣ መኪናዬን በቦክስ መታብኝ፣ እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ እኔ ቀዝቀዝ ባለ ድምጽ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ አለ ልጄዋ እንዳትመታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ልደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድነው ሲለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ፣ እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ አታስታርቃችኋለሁኝ ምን አገናኝቷችሁ ነው? በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ላይመን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማዘር በመጀመሪያ አዘመላህ አጅረኩም አላህ ሰብሩን ይስጣችሁ። አሚን። ወላሂ አላህ እንግዲህ ለተከሰተው ነገር እጅግ በጣም አዝነናል። አላህ ሰብሩን ይስጣችሁ። በእኔም እዚህም 1200 ሰዎች አሉ፣ በእነሱ ስም አላህ ሰብር ይስጣችሁ እላችኋለሁና እስኪ ማዘር ምንድነው የተፈጠረው የዛ ቀለታ? ወንድማችንስ ምን በመሃላቸው ምን ያለውን ብታስረዱ። የመጀመሪያ ቀን ማለት ነው ከምሽቱ እኔ ከሰኞ ለታ በፊት ልጁ እዚህ ሀገር መምጣቱን ምንም ማቀው ጉዳይ የለኝም። ከሚስማታ ከምሽቱ 7 ሰዓት ላይ በቤታችን መጥቶ ቆረቆረ። ሲቆረቆር በሩን ከፈትኩና ማን ይሄ ማንነት ልጅ ቤት ጠፍቶህ ነው እንደ ስለው ኧረ አይደለም አይመን ጋር ተጣልተን ነው አለኝ። እንደ እኔ ልጅ ጋር ምን አገናኛችሁ ምናምን ስለው ተጣልተን ነበረ፣ መኪናዬን በቦክስ መታብኝ፣ እኔ እሱን መምታት እኮ አያቅተኝም ይለኛል። እንደዚህም ሲለኝ እኔ ቀዝቀዝ ባለ ድምጽ ነው ያኔ እንደዚህ በቁጣ መልክ በምን አይደለም። ከዛ አለ ልጄዋ እንዳትመታብኝ ልጄን መኪናም ተሰብሮ ከሆነ አሰራልሃለሁ ስል አይ በቦክስ ነው የመታው ምንም ስብር የለውም አለኝ። በቃ እሱ አሁን ወይት ነው ውጭ ላይ ምናምን የተጣሉ ነው እንጂ መሰለኝ ራቅ ያለ ቦታ የተጣሉም አልመሰለኝም። የት ነው ስለው ሄዷል መኪና ተከራይቶ ሄዷል አለኝ። መኪና በምን እንትን ይሄዳል? መኪና ቁልፍ እኔ ጋ ነው። እንዴት ቁልፍ መኪና ትለኛለህ ስለው አይ በሌላ መኪና ሄዷል አለኝ። እሺ እንግዳስ ልደውል አልኩና ስልኬን አንስቼ ስደውል የት ነህ ባባዬ የት ነህ ስለው አይ በዛው አካባቢ ነው ጀዋል ቤት መጣሁ። እሺ ለምን ሰው ጋር ተጣልተህ ነው ስለው አይ እሱን ተይው ዝም ብሎ ነው እባክሽ ቀውስ እኮ ነው አለኝ። ተይው እሱን እኔ መጣሁኝ ሲለኝ አባትየውን ተኝቶ ነበርና ቤት እስኪ ሽርጥ ለብሰህ ውጣ ስለው ሲወጣ ልጁንም አግኝቶታል። አባትየው ምንድነው ሲለው ተጣልተን ነበረ በቃ መኪናዬን ሰብሮብኝ ነው መኪናዬን በቦክስ ብሎ መታብኝ፣ እኔ እኮ እሱን መምታት አላቃተኝም አለ። ኧረ እባክህ እንደው እኔ አታስታርቃችኋለሁኝ ምን አገናኝቷችሁ ነው? በቃ እንደዛ ብሎት አስተካክሎ ጀዋሉን ይዞ ሲወጣ እኔም ደግሞ ላይመን በቀኝ መሄድ አላውቅም እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደማንኛውም ልጆች ማለት ነው። ከዛ ገባው ከቤት መጣ። ልጁ ሲመጣ መሆነህ ነው ብለን ስንቆጣው ኧረ ዝም ብሎ ነው አይወደኝም፣ በቃ በጭራሽ እኔን ማየት አይፈልግም፣ አይወደኝም። ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደው ኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው። አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው።
እና እንደው ልጅዋ እባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ በቃሽ እናቴ አለ። 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ። ተኛን ጧት ተነሳነ። ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢ ነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል። እባክሽ አንቺ ለምኝልኝ። አይ እኔ መሄድ አልፈለኩም ዛሬ መስለው በቃ ያኔ ይሄንን ማካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ። እሺ አልኩኝ። በራሱ መረጠልኝ ልብሴን የምለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄድን። እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም። አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው። ከዛ በኋላ ምን እንደተፈጠረ አላውቅም። የሰው ልጅ መቼም አጀሉ ሆኖ ደግሞ ይሞታል። በርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር። ለሱ የደወልኩለት ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ። ሙሉ ለሙሉ ወንበር ያዘውና ተቀደደ። ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ ሂጄ ሲለኝ አይ አትሄድም መኪና ዛህማ ይሆናል አይቻልም አልኩት። እኔም ደግሞ ወጥቼ ቤት ደርሼ አልመለስም ሰዓቱ እያለቀ ነው ስለ እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ። በቃ ያኔ አልተገኘም። እኔም ደግሞ አባዬን እንደለበስኩት እራት አሉ እራት ብለው ወጣሁኝ። ያን ወደ ሶፍራ ክፍል ገባ ስል ቃማ የሌላችሁ ውጡ ይላል አባትየው። እኔ በር ላይ ቆሜያለሁ። እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ ብዬ ለሱ አለኝ አቅም እየሮጥኩ ወደ አምቡላንሱ ነው የሄድኩት። ልክ አምቡላንሱ ድረስ ስል ከመሬት አንስተው አምቡላንሱ አልጋ ላይ ሲያደርጉት ደረስኩ። በዛን ሰዓት የሚታዩኝ በግርግር መካከል ቶብ የለበሱ ሰዎች አሉ፣ በትክክል መማቃቸው አሉ። በዛ ላይ በቃ ያኔ በደም ጎርፍ እየሄደ ነው። እኔም ስሜታዊ ሆኛለሁኝ። አስገቡኝ ብላቸው በቃ አይገባም እዚህ አምቡላንሱ ላይ አገቢም በሌላ መኪና ነው ተወለ ምናምን ብለው አምቡላንሱን ቀስቅሰው ሄዱ። የራሴ ዘመድ የሚሆን ነበር እዛ ጀን ይዞ ያው አላህ አልፈቀደውም። አምቡላንስ ጋራ ሙስተሽፋ ደረስነ። ሀወሉ ደግሞ ፈሱ አብቅቷል። ብዙ ሰዓት ቆይቶበታል አሉ። ብዙ ነገር የሚያሰቃየና የግፍ የሚሆነው የሰው ልጅ እንዴት ወርቆ አያነሱትም። ስበቡን እንኳን ቢያደርሱ ምን ነበር? እንዴት ይጨካከናል ሰው? ቢሞት እንኳን ቢያንስ በቃ ያኔ ሐኪም ቤት ሐውለውለት አመልያ ሆኖ ቢሞት ተሞክሯል ብላችሁ ትላላችሁ። ይሄ ራሱ የግፍ መስሎ ነው የሚታየኝ። መቼም የወላድ አንጀት ነው። ከዚህ የበለጠ ደግሞ ምልህ ነገር በቃ ራሴን ተቋቁሜ ነው እንትን ምልህ። እኔም ሰው ሀገር ላይ ለፍቼ ሽንት ቤት አጥቤ ነው ያሳደግኩት። ብትተባበሩ በጣም ደስ ይለኛል። ነግበኔ ነው እውነት ለመናገር ከሆነ እኔ ሽንት ቤት አዝዬ ነው እሱን ባሳደኩበት ሰዓት እንዳሁኑ ሀበሻዎች በብዛት አልነበሩም። እያዘልኩ ነው ልጄን ያሳደኩት። እያዘልኩ አዝሌ ነበር እኔ ግርግዳ ስፈገፍግ የነበረው። ለምን እሱን አንድ ነገር አደርሳለሁ ብዬ ማለት ነው። የመጨረሻው ተመርቆ ውጤቱን ያለው ደስታ ያለው ብዬ ስል እንደዚህ ማድረጉ ራሱ በጣም ግፍ ሆኖብኛል። የግፍ ነው የሆነብኝ። በቃ አብሽሩ ማዘር አብሽሩ፣ አይዟችሁ፣ አታልቅሱ። እዛ ያላችሁ እህቶቻችን አታልቅሱ። ኢንሻአላህ ማዘር እንትን እንዳይሏቸው አታልቅሱ። ኢንሻአላህ በጣም ነው የሚያሳዝነው። እና ደግሞ በዚህ ላይ የበደል እንዴት አይገኝም? ዘመድ የሆነ ሰው እንፈልገዋለን፣ ይገኛል። አብሽሩ ማዘር አብሽሩ፣ እንፈልገዋለን። ያያችሁ ተባበሩ። ስለዚህ አሁን ለኢትዮጵያ ማህበረሰብ እዚህ ላሉ 2000 ሰው አለ። ምን ያስተላልፋሉ? ምን እናግዞት? ምን ይፈልጋሉ? ካያችሁ ያኔ ካገኛችሁ ከሰማችሁ ሆነ ለሹርጣኔ እንዲደውል ወይም እናንተ እንዲተባበሩን ይጠይቃሉ። እሺ እንደሰማችሁት ነው እናታችን የተናገሩት። እዚህ ጋር በምስል የምታዩት ልጅ ኻሊድ ይባላል።
እንግዲህ ይሄ ኻሊድ የሚባል ልጅ ወጣት ያው ማዘርጋ ሄደው ልጆት እንደዚህ ነው መኪናዬ እንደዚህ መጥቶብኛል እያለ ሲያስ የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥቶ ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፋፊ ተረዳችሁኝ አይደለ? እኔ የኔ ልጅ ኃይለኛ ነው የሚል እምነት ስላላቸው የሚዳፈረው እሱ ብቻ ስለነበረ ገና ያጠቃኛል ብሎ ወቅቶ ገሎታል። ለዘይኑ ሲል ነው የኔ ልጅ የሞተው እንጂ ከሱ ጋራ ከሴትየቱ ጋራ ምንም አይነት ግንኙነት እንደሌለው ራሷ ምስክርነት ሰጥታለች። ዘይኑ የሚባለውም ራሱ ይመሰክራል። ዘይኑ የሚባለው ነው የሷ ፍሬንድ እና እባካችሁ ልጄን ያለ ስሙ ለጓደኛው ሲል መስዋዕትነት ከፈለ እንጂ ያለ ስሙ በሴት ከካሊድ ጋር በሴት ተጣልተው የሚባለውን ነገር አንሱልኝ፣ ሰርዙልኝ። 100% ይሄ ውሸት አይደለም የምነግራችሁ፣ ሀቅ ነው የምነግራችሁ። 100% ሀቅ ነው። የልጄን ገዳይ ለመያዝ ተባበሩ እባካችሁ። እሺ ፋዘር፣ በመጀመሪያ እኔም አፉ በሉኝ። እኔም እዚህ ጋር ቅድም መጥቶ ሲነግሩኝ አሁን እዚህ ጋር ያላችሁ ሰዎች ተረዳላችሁ። ኡምዬ ፋፊ ተረዳችሁኝ አይደለ? እኔ አይመንና ይሄ ልጅ በሴት አልተጣሉም። ለዘይኑ ብሎ ነው ልጄ የሞተው። ጓደኛዬን አላስደፍረውም ብሎ ነው ልጄ የሞተው። ስለማይፈራው ነው፣ ስለማይጠረጥር ይገለኛል ብሎ ስለናቀው ነው ልጄ የተወጋው። ከሱ አጠረ፣ ከሱ ሳይዞ ያነሰ ነው። ልቡ ግን ተራራ የሚያክል ነበር የኔ ልጅ። አላህ ይርሐመው፣ አላህ ይርሐመው። እና መቼም ሳውዲ አረቢያ ላይ ይሄን አያደርገኝም ብሎ ሳያስበው እንዳለ ጨካኝ አረመኔ አረቃም ልጄን ገደለው። አመሰግናለሁ ወንድሜ። አብሽሩ ፋዘር፣ ኢንሻአላህ እኛም ቪዲዮ እንሰራለን። በደንብ ቪዲዮ ሼር ይደረጋል ኢንሻአላህ። እኔ ነገ በደንብ ቪዲዮ እሰራለሁ። በውስጥም ጠይባ አንቺን ፎሎ አድርግ ለፖሊስ እንድትጠቆሙልን የሚል ነገር ከዛ ቪዲዮን እኛ በደንብ ሼር እናደርገዋለን። እሺ አብሽሩ ፋዘር፣ ኢንሻአላህ ልጁ ይገኛል። የትም ቢሆን እዚህ ጋር የምትሰሙ ሰው የምታየኝ ከሆነ የምትሰማኝ ከሆነ ኻሊድ እጅህን ወስደህ ለፖሊስ አስረክብ። ሰማኝ ከሆነ ኻሊድ እጅህን ወስደህ ለፖሊስ አስረክብ። የሳውዲ ፖሊስ ካለህበት ያመጣል። የጊዜ ወቅት ነው። በነገራችን ላይ ከኢትዮጵያ መንግስት ጋር ተፈራርሟል። አንድ ወንጀለኛ ሳውዲ ላይ ወንጀል ከሰራ ወንጀሉ ወደ ሳውዲ ያን ሰው እንደሚያመጡት ይሄ ውል አላቸው። ስለዚህ ወንጀል ሳውዲ ላይ ሰርቼ ሰውን ህይወት አጥፍቼ ሀገሬ ገብቻ እኖራለሁ የሚባለው ነገር ትረሳዋለህ። በመጀመሪያ ነገር የሰው ነፍስ ያጠፋ ቀንም ማታም መኖርም አችልም ያለው ነገር ይሄ ነው። ስለዚህ ይሄ ልጅን የምታውቁ ሰዎች ቤታችሁ ያስቀመጣችሁ ሰዎች እናንተ ወንጀለኛ ናችሁ። እናንተ ራሱ የስንት ዓመት የ5 የ6 ዓመት እስር ነው የሚጠብቃችሁ። በነገራችን ላይ ቤታችሁ ብቻ በማስቀመጣችሁ ያን ነገር ደግሞ ፖሊስ እንዴት ያውቃል ብላችሁ የምታስቡ ከሆነ እሱ ሲያስ በመጨረሻ ሰዓት ከማን ጋር እንደተደዋወለ ስልኩ ቼክ ይደረጋል። መጨረሻ የተደዋወለበት ቦታ ሁሉ ነገር ፖሊስ ስለሚያወጣው ራሳችሁን አደጋ ላይ አጣሉ። ይሄን ልጅ ደብቃችሁ ያስቀመጣችሁት ሰዎች አስረክቡት ለፖሊስ። ነሲሃ ነው፣ ወላሂ ነሲሃ ነው። እሱ የሰው ህይወት አጥፍቷል። እናንተ ህይወታችሁን አታበላሹ። እመኑኝ። ይሄ ምክሬ ነው። አዚዛ ተፈضلي። ሰላም አለይኩም። ይሄ ሟችም ቤተሰብ አለው። የብዙ ሰው ህይወት ሊጠፋ ይችላል። ገባችሁ? ይሄ ልጅ እጁን ካላስረከበ ሟችም
ወደ ሌላ ነገር ሊገባ ይችላል። ይሄ ነገር ደግሞ ይታል እንግዲህ ኢነ ሊላሂ ወኢና ኢለይሂ ራጂዑን ወንድማችን ይሞታል ማለት ነው። አሁን ይሄ ኻሊድ ከወጋ በኋላ ጠፍቶ ከዛ ቀን ጀምሮ የት እንዳለ አይታወቅም። ፖሊስ እየፈለገው ነው። ፖሊስ ደግሞ የሚኖርበት ቤት ሲሄድ እናቱን ያገኛል። እናቱን በሱ ቦታ እስር ቤት አስቀምጧታል። ልጅ እስከሚመጣ ድረስ እናት ታስራለች። ይሄ ነው ያለው ነገር። አሁን ምንድነው እያላችሁ ለምትጠይቁ ማለት ነው። ስለዚህ ይሄ ልጅን የምታውቁ ሰዎች ይሄ ልጅ ወንጀለኛ ነው፣ አሳልፋችሁ ለፖሊስ ስጡት። ለምን የደበቃችሁና ኢጃዛ ቤት ያስቀመጣችሁ ሰዎች እናንተ ወንጀለኞች ናችሁ፣ ትጠየቃላችሁ። 5 ዓመት ነው 6 ዓመት ነው እስር አለው። ወንጀለኛን ደብቆ ቤት ውስጥ ያስቀመጠ ወንጀለኛ ነው፣ ቅጣት አለው በሳውዲ አረቢያ ህግ። የምትኖሩበትን ህግ አገር አጥኖ ጠይቁ። እኔ አንድ ሰው ወንጀል ሰርቶ ቤቴ ካስቀመጥኩት ምንድነው እኔ የሚጠብቅ መንግስት እኔ ላይ እርምጃ የሚወስደው የሚለው ነገር አስቡበት። የደበቃችሁት ልጆች ለምን ይሄ ልጅ ወደ ሀገር ቢገባም ኢትዮጵያ ከሳውዲ ጋር ተስማምታ ተፈራርማለች። ማንኛውም የሰራ ወንጀል ካችሁ ሰዎች ኢጃዛ ቤት ያላችሁ አስቡ። የእናንተን ህይወት ቤተሰቦቻችሁን ህይወት ልታበላሹ ትችላላችሁ። እሱም በደም መበቃችሁ ጓደኛ ሊሆን ይችላል፣ ዘመድ ሊሆን ይችላል፣ ወንድም ሊሆን ይችላል። እናቱ ታስራለች። እንዴት ነው ይሄ ልጅ ጨካኝ መሆኑን የምታውቁት? እናቱ ታስራ እዚህ ጋር ይሰማላል፣ ያዳምጣል አለ። እናቱ ታስራ እስር ቤት ቁጭ ብላ እንዴት ነው እጁን ሂዶ ማይሰጠው? ጨካኝነቱ ይሄ ነው በቃ። ቅድም እንደነገርኳችሁ ወንድ ልጅ ኪሱ ውስጥ ቢላ ይዞ አይሄድም። ወንድ ልጅ ከሌላ ወንድ ጋር ችግር ካለው ታግሎ ይጥለዋል እንጂ በቢላ አያወጋውም። ሰሞኑን ግን ወንድነት የሚታየው አንገቱን ሲታረድ በቢላ ሲወጋጉ ምን አይነት ዘመን ነው የደረስነው? ምን አይነት ዘመን ነው የደረስነው? ምን አይነት ጊዜ ነው የደረስነው? በጣም የሚያሳፍር ነገር ነው። አረብ ሀገር ላይ ብዙ ወንድሞች አሉ ግመል እየጠበቁ ፍየል እየጠበቁ በዛ ፀሐይ በዛ ተራራ ቤተሰቦቻቸውን የሚያስተዳድሩ በእነዚህ አይነት አንዳንድ ባለጌዎች ወንዶች ስማቸው የጠፋ ነው። አሁን ብዙ አረቦች አረ እኔ ይሄንማ እንዴት ስራ ቀጥረዋለሁ፣ ሰሞኑን እኮ እንደዚህ ገደለ፣ ሰሞኑን እከሌ እንደዚህ ገደለ ሲባል ስንቱ ነው አሁን በእነዚህ አይነት ሰዎች ምክንያት ስራ አጥቶ ቤት የሚቀመጠው? አስባችሁታል? ሀቅ እንናገር። በእንደነዚህ አይነት ወጣት ምክንያት በነገራችን ላይ አረቦች በደንብ ነው የሚከታተሉን። እናንተ በአረብኛ ስራ ስላላችሁ እንጂ ቪዲዮ በደንብ ይሰሙናል። እመኑኝ። ስንት አለች የመዳም ቅምን ለመዳም ሹፊ መዳም እያለች የምትወረግማ ቁጭ ብላ ብዙ አሉ። የተደረገውን ሰው ሲታረድ አይታችኋል። በላይፍ ላይ የሰው ጭካኔ አረመኔ። እነዚህ ሰው ናቸው? አረመኔዎች ናቸው። እነዚህ እኮ ሰው አይደሉም። ሰው ልጅ እንዴት ነው በአንድ የሰውን የሀገሩ ልጅን ምን አይነት ጊዜ ነው የደረስነው? ወላሂ ምን አይነት ጊዜ ነው ወቅት ነው የደረስነው? የሀገሩ ልጅን ወንድሙን የገዛ ወንድሙን በላይፍ ላይ መጥቶ ቁጭ። ይሄ ልጅን የደበቃችሁ ልጆች እናንተ ጀግና የደበቃችሁ ይመስላችኋል። በነገራችን ላይ ጀግና አይደለም የደበቃችሁት፣ ፈሪ አሳፋሪ የሆነ ነው። ለምን እቺ እናት ለፍታ ደክማ አረብ ቤት ተሸክሜው ጀርባዬ ላይ ተሸክሜው ነበረ ሽንት ቤት ማጥባ እያለች እኔም እናቴ እንደዚህ ነው ያሳደገችኝ። በነገራችን ላይ አረብ ቤት እየለፋች ነው እንደዚህ ደክማ ያሳደገችኝ። እኔም ሳውዲ ነው ያደግኩት፣ ህመሙን አውቀዋለሁ። ገባችሁ? ዛሬ ላይ ግን እናት 6 ወር ልጇ ሊመረቅ ሲቀር ተምሮ የሁሉ አረብ ቤት ለፍታ ደክማ እንደዚህ አፈር በርታ ያሳደገችውን ልጅ 6 ወር ለምርቃቱ ሲቀረው አንድ በማይረባ ዱርዬ በጩቤ ወቅቱ ሲገለው በጣም ያሳዝናል። እንደነዚህ አይነት ልጆች ደግሞ እሽተራፈል ነበር በጀርመንኛ ቅጣታቸውን ማግኘት አለባቸው፣ የእጃቸውን ማግኘት አለባቸው። ለምንድን ነው የዚህ ልጅ እናት እስር ቤት የምትታሰረው? ልጁ እስከሚመጣ አስረውታል፣ እናትየውን አስረዋታል። ለምን? እናቱ ስለሆነች ይደውልላታል ብለው አሁን የእናቱን ሞባይል ወስደው አስቀምጠውታል። ያውቃሉ እናቱ ናት፣ ይደውልላታል። ሲደውልላት የት እንዳለ እናገኘዋለን። እስከዛ ድረስ እናቱን አስረዋታል።
ስለዚህ በጣም ነው የሚያሳዝነው። ለምን እናት ያቺስ እናት ለምን ትሰቃያለች? እና ስለዚህ ሁላችሁም ኢንሻአላህ ይሄን ነገር በቻላችሁ ፎቶውን ከፈለጋችሁ ይሄው እኔ ዞርላችኋለሁ። ስክሪንሾት አድርጉት። ስክሪንሾት አድርጋችሁ ቪዲዮ ስሩ። የ2 ደቂቃ የ1 ደቂቃ ይሄ ልጅ እንደዚህ ሰው ነፍስ አጥፍቷል ሳውዲ መዲና ላይ። እባካችሁን የምታውቁ ሰዎች ለፖሊስ ጠቁሙ ወይ ለቤተሰቡ